አንተ ሰላም ልላ አይደለም የመጣሁት። እዚህ ጋር የመጣሁት ከሲስተር እንደረግ ልነግርህ ነው። አይ በቃ አሁን እኮ ወስኗል። ካንተ ጋር ካየኝ መጥቶ ይወስደኛል። ይጣላ አኹክ ወንድምሽ ነው። የወንድም ደግሞ ነገር ቀላል አይደለም፣ ከባድ ነው። በቃ ቤተሰብ ነው። ወይ ምርጫ ትመርጫለሽ። እዚህ ጋር ገብቶሻል። ወይ እዚህ እመጣለሁ ከኔ ጋር ትኖሪያለሽ፣ ወይ እዛ ከሱ ጋር ታቆሚያለሽ። ከሱ ጋር መሆን ማለት ነው። ገብቶሻል አይደል? ምንድነው ግን በአንቺ እዚህ ጋር አይመለከትሽም። እዚህ ጋር እሱን አወራዋለሁ ያልኩሽ ይሄንን ልነግረው ፈልጌው ነው። ገባሽ አይደል? አንተንም ቢሆን ከዛሬ በኋላ ከሷ ጋር ላይ አልፈልግም። የሀቢብቲ ወንድም ከሀቢብ ጋር ሄሎ ቤተሰብ መጥቶ ተጀመረ። ገና ሄሎ ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም እንግዲህ በያላችሁበት ሰላም፣ ጤና፣ ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ አለው። ደህና ነኝ። እንግዲህ ዛሬ በጥሩ ሀሳብ ነው የመጣሁት። እኔ ታውቁኛላችሁ፣ አስተሳሰቢ ራሱ አቤት አቤት አቤት፣ በቃ አስተሳሰቢ ራሱ የሚገርም ነው ታውቃላችሁ። ያው በጥሩ ሀሳብ ነው የመጣሁት። ሀሳቤ ምንድን ነው መሰላችሁ? ኤሪክ ብዙ ጊዜ አንድ ጥያቄ ሲጠይቀኝ ነበረ እና እኔ ደግሞ ያንን ጥያቄ ይሄ ባለመመቸትም በምንም በሉት ችላ ብየዋለሁ። ቤት ሄደ ምናምን እያላችሁ ነበረ። ያው የሄደበት ጉዳይና አንዳንድ ነገራቶች አልስተካከል ስላሉ እስካሁን ድረስ ወደ እኔ ሊመለስ ወይም ሊመጣ አልቻለም ማለት ነው። እና እናንተም ደግሞ በጣም ብዙ ጊዜ ጠይቃችሁ ነበር፣ ለምንድን ነው እዮ የማይመጣው? እዮ ናፈቀን ምናምን በጣም ብዙ ሰው ነው የሚለኝ። ጌታን በውስጥ ራሱ በጣም ብዙ ሰው ይለኛል። እና ለዛ ነው ዛሬ እንግዲህ ይህንን ያነሳውበት ምክንያት አለኝ። ያለ ምክንያት አላነሳሁትም። ኤሪክም ደግሞ ወንድምሽን አስተዋውቅኝ፣ እዮብን አስተዋውቅኝ፣ ስሙንና በቪዲዮ ብቻ ነው የማውቀው፣ በአካል አላውቀውም፣ ስለዚህ አስተዋውቅኝ ብሎኛል። ስለዚህ እኔም ደግሞ እሱን ላስተዋውቀው ዛሬ ተነስቻለሁ ማለት ነው፣ ተዘጋጅቻለሁ ማለት ነው። እንዴት ነው መሰላችሁ? ያው በአካል በእርግጥ አልመጣም፣ እንደምታዩት ብቻዬን ያለሁት እንደምታዩት፣ ያው እዮብ የለም አጠገቤ። ነገር ግን ደግሞ በስልክ እንኳን ማለት ከዚህ በፊት እንዴት አስቤው አላቅም፣ ማለት እንዴት አስቤው እንዳላወቅኩኝ አላቅም፣ ግን አስቤውና አላቅም። እና ያው እንግዲህ ዛሬ እዮብን እና ኤሪክን አስተዋውቃቸዋለሁ ማለት ነው። እሱም ደግሞ ለመተዋወቅ በእርግጠኝነት ይፈልጋል። ኤሪክም ደግሞ እሱ ደግሞ አፍ አውጥቶ ነው የጠየቀኝ፣ ወንድምሽን መተዋወቅ እፈልጋለሁ ብሎኛል። አምሳሌሽን ነው ያለኝ። አምሳሌ ነው እሱ። እንደምታውቁት እንግዲህ በጣም ነው የምንመሳሰለው። ያው ልዩነታችን ወንድና ሴት መሆናችን ብቻ ነው ይላሉ ብዙዎች እንጂ ምንም አንለይም። እና እንደዛ ነው። እና እስኪመጡ ድረስ እንጠብቃቸውና ከመጡ በኋላ እዮብንና ኤሪክን እናስተዋውቃለን። ያው በስልክም ቢሆን እናስተዋውቃለን ማለት ነው። እና እስቲ ምን አይነት እንዴት ነው የሚባለው ሪአክቱ ያው የእዮብ አይታይም፣ የኤሪክን እናያለን። እንዴት አይነት ምላሽ እንዳላቸው፣ እንዴት እንደሚያወሩ፣ መግባባታቸው እንዴት እንደሆነ ምናምን እናይና ያው እንግዲህ ጥሩ ነው አይደል? አንዳንድ ነገራቶችን ማየት ጥሩ ነው። እንደዛ ነው። ለማንኛውም እስኪመጡ ድረስ አብራችን ቆዩ። ወሬ ምድር አላብዛባችሁ፣ እንጠብቃቸው። እስኪመጡ ድረስ ፍቅርብሽ ደስታ ልጋራ መውደዴን ከቃል ጠብቂ ሐቄን ባፍላ ታውቂ አንቺን ማፍቀሬን አልተርክም ስሜቴን በቃል አልሰብክም መርምረሽ ወቂው መውደዴን ተረድተሽ ይሁኔን ሳስብሽ ለኩሽ ሻማ የፍቅሬን ፉጨት ሳሰማ ባይደርስም በየከተማው ግልጽ ነው የልብ ዜማው ሳስብሽ ለኩሽ ሻማ የፍቅሬን እንደ ወንድ ሰላም ሊለኝ ነው። እንደዛ ቃል ወጥቼ ያለው በመስኮት ጀምር። ባለፈው በመስኮት ወጣ ጥሩ ነበር። መቼ አብንቺ ደህና ነህ? ከእንቅልፍ ነው የተነሳው። እራት ልንበላ ነው። እራት አለ ዛሬ
ምግብ ላይ ነው ፎከስ የሚያደርገው። በኋላ እኮ አቀማመጣችን አይተህ እኮ ሊያስነሳን ነው። አሻጠው። እሺ እንዴት ናችሁ? በእናታችሁ ፒስ ነው። ሁሉ ሰላም፣ ሁሉ ኮይስ፣ ሁሉ ተማም፣ ሁሉ ፒስ ነው። ምንድን ነው ታይኝ? እሺ ይቅርታ፣ የተሰበሰብንበት አጀንዳ ምንድን ነው? ንዑስ አንቀጽ ስክሪፕቶ አይደለም። እኔ ባይዜ ግን የሆነ እንዲህ ሴት ጸሐፊዎች ምናምን እነሱን ነው የምትመስለው። አሰራሩ እዚህ ጋር ግን እንትን ማለት አለበት። አሰራሩ አሁን እንትን የሆነ እኔ በቃ እንዲህ የሚገልጸኝ አገላለጽ ቤተሰቦች ሰላም በሉ ወይ አሰላሙ አለይኩም ወደና ሳቃጠር የፈጠነ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው ወደ ይሄን እድል ስለሰጠሽኝ ግን አመሰግናለሁ በእውነት። እኔ ደግሞ እንደዚህ ቅልጥል ስላደረገኝ ለዛ ነው የሰጡት። ለዛ ነው እድሉ ያው እንዲህ ሰላም በሰፊው አቅርቦታል። እኛም እንወዳችኋለን እናከብራችኋለን የአራዳ ልጆች። አቤብሲ እኔ አለኩ ምን አለ ዝም አልኩ። ኧረ ዝም አላልኩም። ምንድን ነው ዝም አላልኩም። ቆይ እኔ የልጅነት ህልሜ እኮ እኔ ማውሪ። እሺ ዛሬ ለአንተ ጥሩ እድል ምንድነው? ጥሩ እድል አይደለም፣ ጥሩ ዜና ነው ያለኝ። ያው ከዚህ በፊት በጣም ብዙ ጊዜ ወንድምሽን መተዋወቅ እፈልጋለሁ እዮብን ልተዋወቅ ብላኝ ነበር። ግን የት ነው መጥቷል? አያችሁ አይደለ? የምታ ምን ነበር ስሙ? እዮባ ዮባ ሀቢቢ ናና የለም፣ ተረጋጉ። የለም ውስጥ ደብቀሽዋል። የለም ነው 100% ውስጥ ነው። አሳየኝ። ሄለ እንደዚህ ካለች እና በዚህ ነው የሚቀድመው። አትድከም። ቆይ ልንገር፣ ሄለ እንደዚህ ካለች ደብቀሽ እዮባ ግን ማለት ነው እውነቴን ነው የምልህ፣ ስንት ሰው እንደሚወድህ ማወቅ አለብህ። ለማንኛውም እንዴ የለም የመጣ መስሏችሁ ነው እንዴ? አልመጣም። ጆሲ እና ጆሲ ጎይቷል። ወይኔ ጉዴ ፈላ። እኔን እረሱኝ እኮ ሰዎቹ። የለም አልመጣም። ነቃ በሉ እንዴ! የለም አልመጣም። መጥቶ ሳይሆን በስልክ ላገናኛችሁ ነው ያሰብኩት። ኧረ ጆሲ በመብርሃና እንዴ አልጋ ስር ነው እንዴ ይፈልገው? ኦኬ በቃ ሙድ እያዘ ነው እሱ ራሱ። የምርሽ ነው አንቺ? በስልክ ነው? አዎ የምር ጌታ አይን እያየሽ ነው? ጌታ በስልክ ነው እና ኧረ ጆሲ ነው በስልክ ነው ያሰብኩት። ሙድ ሊይዝ ነበረ ማለት ነው። ግራ ገብቶኝ እሱ ከየለም ጆሲ ምን የዘረ ነው? እኔም አልገባኝ። ጆ ኧረ ጆ በእናትህ እንጂ ኧረ እባክሽ ኪችን ደብቀሽ ነው አላ እንዴና ጌታ በስልክ ሰራኝ። እናንተ ሰዎች ምንድን ነው የምትሉኝ? ለማንኛውም አሁን ይኸውላችሁ ልደውልለትና እንድትተዋወቁ ነው። ኧረ በእናትሽ ቀልሽ ነው ቁሚ። በአካል መጥቶ ነው ሄለ ቆየሁኝ እራሱ ካየሁት እኮ እሺ ያው ስደውል ኦልሬዲ ስደውል ትረዳላችሁ። የሀቢብቲ ወንድም ከሀቢቢ ጋር ይታወቃል። ሄሎ ቤተሰብ መተዋወቅ ተጀመረ። ና ገና ብዙ ከትኪ ሄሎ ሰላም እንዴት ነህ? አለው ለማውራት ይመችሃል? እሺ ያው እንግዲህ የምትተዋወቀው ሰው አጠገቤ ነው እና ያው እንግዲህ ቀይ ላስተዋውቅህ፣ ኤሪክ አጠገቤ ነው ያለው። እናንተ መተዋወቅ ይፈልጋልና ያ ሀቢቢ ሄሎ ዴሪክ እንዴት ነህ? እዮባ የአራዳ ልጅ። አንተን ሰላም ልልህ አይደለም የመጣሁት። ምን አልከኝ? አንተን ሰላም ልልህ አይደለም የመጣሁት። እዚህ ጋር የመጣሁት ከሲስተር እንድርቅ ልነግርህ ነው። የቀለድኩ ነው ሀቢቢ። ኧረ እዚህ ጋር ምንም ቀልድ ምናምን አይደለም። ከእቴ እንድርቅ ልነግርህ ነው የመጣሁት። ገባህ አይደል? ኧረ ወንድሜ ምንድን ነው? ዝም በይ አንቺ። እዚህ ጋር አይመለከትሽም።
እዚህ ጋር እሱን አወራዋለሁ ያልኩሽ ይሄንን ልነግረው ፈልጌው ነው። ገባሽ አይደል? አንቺም እዚህ ጋር ምንም አያገባሽም። እኔ አንተንም ቢሆን ከዛሬ በኋላ ከእሷ ጋር ላይ አልፈልግም። እንዴ ቆይ እሺ ብለኸኝ አልነበር? ቆይ እኔ ከእሱ ጋር ነው እያወራ ያለሁት። እየሰማኝ ነው ዴሪክ? ከዛሬ በኋላ ከእሷ ጋር ላይ አልፈልግም። አንቺም ቢሆን ልትረጋጋ አይደለም ሲጀመር ማለት ወይ አውጥቼ ለአንዱ እደርሻለሁ። ገብቶሻል አይደል? ኧረ ወንድሜ ምን ሆነ ነው? ይኸውልሽ ስሚ፣ ወይ ምርጫ ትመርጫለሽ እዚህ ጋር። ገብቶሻል? ምን ሆነ ነው? ወይ እዚህ ይዤሽ እመጣለሁ ከኔ ጋር ትኖሪያለሽ፣ ወይ እዛ ከእሱ ጋር ታቆሚያለሽ። ከእሱ ጋር መሆን ማለት ነው። ገብቶሻል አይደል? ከዛሬ በኋላ ከእሱ ጋር ላይሽ አልፈልግም። አንተም ቢሆን ከእሷ ጋር መሆን ብታቆም ነው የሚሻለው። ኧረ ቆይ ወንድሜ ተረዳኝ። እሺ ቆይ ማለት እናውራ። ምንድን ነው እዮባ በእርግጠኝነት በሆነ ነገር ተናዶ ምናምን ወይም ደግሞ ስላልተግባቡ ነው እንጂ የሚሆነው እንደዚህ ሊሆን አይችልም። እንደዚህ ሊሆን ይችላል። ለምን የባለፈው ሲነግርሽ ምናምን እሱም እየጠበቀ ነበር። በእርግጥ አንቺ እንደዚህ ያልሽና ከአንተ ጋር መታወቅ ይፈልጋል ምናምን ከዛ ቢማታ ይደስኛል ምናምን። አሁን አንተ አልተረዳው መሰለኝ። አውቄ ነው እንደዛ ያልኩሽ እያለ ነው እኮ መታወቅ ፈልጋለሁ ያልኩሽ ይሄንን ነገር ለማውራት ፈልጌ ነው እያለ ነው። ታውቃለህ? ኦኬ። አረ እንደዚህ ያደረግማ በእርግጠኝነት እንዴ ነው ያውቀዋለሁ እኮ በአካል በጣም ምርጥ ልጅ ነው፣ ጸባይኛ ልጅ ነው ምናምን ከሁሉ ሰው ጋር መግባባት የሚፈልግ ሰው ነው። ገባክ እንዴ? እንጃ በሆነ ነገር ወይ የተናደደበት ነገር አለ ወይም ደግሞ አላውቅም ወይ በአካል ምናምን እኔ እንጃ። እሱ እንደዚህ ያደርጋል ብዬ ማሰብ አለ። አሁን እኮ ይዤሽ እሄዳለሁ ወይ እዛ ትኖሪያለሽ ነው የሚለኝ። ከእሱ ጋር ካየሁሽ ይዤሽ እሄዳለሁ አለ እኮ። አይ እውነቱን ለመናገር ወንድም ሲኮን እንደዚህ ነው የሚወራው። ማለት የሆነ ነገሮች ላይ ምናምን በሱ ልክ ልንጨነቅ አንችልም እኛ። እና ደግሞ እሱ የሚያስብበት አንግል አለ። አንድ የሚያስበው የአንቺን መልካም ነገር ጥሩ ነገር ነው እና እሱ ባየበት አንግል የአንቺ እያየ ያለው ነገር ጥሩ መስሎ ካልታየው እንደዚህ ነው የሚወሰነው። እና ከሱ ይሄ የሚጠበቅ ነገር ነው። በዚህ ነገር መደናገጥ የለብህም። እውነት ነው ያልጠበቅከው ኤክስፔክት ያላደረግከው ነገር ድንገት ስትሰማ ያስደነግጣል። አሁን እኮ እሱ ያለኝ ማለት ምረጪ ነው ወይ ከሱ ጋር አልሄሽ በቃ ማለት ወይ ከሱ ጋር አልሄሽ ወይ ደግሞ ይዤሽ እሄዳለሁ እያለኝ ነው ያለው ማለት ነው። ማለት በቃ እንደሰማችሁት ነው። እሱ ደግሞ ካለ ያደርገዋል። ከሱ ጋር አሁን ድጋሚ አንድ ቀን ካየኝ ማለት ይዞኝ ይሄዳል። አው ስሚያ ብቻ ወይ እነሱ በአካል ስላልተገናኘን ነው እንደዚህ የሆነ ማለት ነው። ወይ የሆነ ነገር እንዳስጨነቅኩሽ ምናምን መስሎ ሊሆን ይችላል። እዛ በደ ከና በሕኪ ዋኒ ላብሮ ምናምን ወይ በአካል ስንገናኝ ምናምን። አይ በቃ አሁን እኮ እሱ ወስኗል። ከአንተ ጋር ካየኝ በቃ መጥቶ ይወስደኛል። እዚህ ከተማ አዲስ አበባ መኖር አልችልም። በቃ አሁን ከዚህ በኋላ እናወራዋለን ይለን። በእርግጠኝነት በስተው የተረዳው ኤሪክ እንዳለው በስተው የተረዳው ነገር ሊኖር ይችላል። ተረዳሽ? ስለዚህ እሱን ነገር ደግሞ እኛ በስነ ስርዓት እኔም ቢሆን ደውዬ ያለውን ነገር ለማስረዳት እሞክራለሁ። ቪዲዮ ሲያይ ምናምን በጣም እያስጨነቅንሽ መስሎት ሊሆን ይችላል። ተረዳሽ? صح ممكن هيك يفكر. ስለዚህ እሱን ነገር በግልጽ እናወራለን። لازم نفهمه ونحكي አይ ንግግሩ ማለት ነው እንደዚህ ስሜታዊ ሆኖ የተናገረው ንግግር አይመስልም። እውነቱን ለመናገር ማለት እያንዳንዱን ከአንደበቱ የሚያወጣው ቃላቶች የሆነ ስሜት አለው ማለት የሆነ የደበረው ነገር አለ። ይሄን ነገር ምናምን ነገር ስናወራው ይቀይረዋል ሐሳቡ። ደግሞ እኮ ደውዬለት ከዛ በፊት እንደዚህ ሊተዋወቅ ይፈልጋል አንተስ ምናምን ስለው እሺ ችግር የለውም ምናምን ብሎኛል። አይ እሱንማ ምክንያቱን ነገረሽ። ይሄንን ነገር መናገር ነው የፈለገው እሱ። ኧረ እኔ ግን እዮባን አውቀዋለሁ። የምር ጥሩ ልጅ ነው። ቁም ነገር ነው የምናገርሽ። በሆነ ነገር እንትን ብሎ ነው የሚሆነው እንጂ ኤሪክን መጥፎ ሰው አድርጎት ምናምን አይመስለኝም። ወይም ደግሞ
ኤሪክ እና አንቺ እንድትለያዩ የሚፈልግ ሰው ይሆናል ብዬ አልጠብቅም። አይ በቃ አሁን እኔ ምንም ማድረግ አልችልም ማለት ወይ አሁን ምርጫ ነው በቃ የተሰጠኝ። ይሄ ደግሞ በቃ አሁን ዘጋው እኮ ስልኩን ዘጋ። አንድ ሰው ደግሞ ስልክ መዝጋት ላይ የሚደርሰው ውሳኔ ሲወስን ነው፣ ካለበለዚያ ተነጋግሮ መፍታት ነው። እና አሁን እኔም በቃ ማለት እኔ ወደ አሁን እሱ ወዳለበት ሀገር ከመሄድ እዚሁ ብሆን ስለሚሻለኝ በቃ ከዚህ በኋላ እንግዲህ ላንገናኝ ነው ማለት ነው። ይሄ ውሳኔ ነው፣ የመጨረሻ ውሳኔ በቃ ማለት ይሄ ነው ውሳኔ። አይ ማለት የወሰንሽ ውሳኔ እሱ በነገረሽ መንገድ ትክክል ነው። ግን ምናልባት እሱን የምታወሪው ከሆነ አሁን እኔ እፈራዋለሁ አልወራም። እውነቱን ለመናገር ንግግሩ ለእኔ ማስፈራኝ ላወራው ኧረ ያስፈራል። እንደዚህ አይደለም ምናምን ያስፈራል። ደግሞ ትልቅ እንዲህ ነው የሚያክለው እንዴ ወንድም ሲኮን እንደዚህ ነው የሚታሰበው። ግን አንቺን እሱም አንቺ እህት ሆነሽ ደግሞ እሱም ማስረዳት ማሳመን ትችያለሽ። አይ በቃ እኔ ወስኛለሁ። አሁን በቃ ይሄ ነው መሆን ያለበት። እኔ ከዚህ መውጣት ስለሌለብኝ ከአዲስ አበባ መውጣት ስለሌለብኝ ያው ከሱ መራቅ ስለሆነ ሀሳቤ በቃ ይሄ ነው። አይ ከአዲስ አበባ መውጣት የለብሽም፣ ትክክለኛ ውሳኔ ነው። በዚህ ነው ለአንቺ ሁሉ ነገር የሚሻልሽ። ግን እሱን አውርተሽ ማሳመን ብትቺ ለምን እሱን አትሞክሪ? ይሄ ከባድ ውሳኔ ነው እና በቀላል አሁን እንዲህ ኢሞሽናል ሆነሽ አንቺ መወሰን የለብሽም። በእርግጠኝነት እሱ ደግሞ አሁኑን የመጣለት እንዲህ ዝም ብሎ ድንገት ያወራው ነገር አይደለም እና ተረጋግተሽ ግን ደግሞ እንዴት እንደዚህ ቶሎ ብለሽ ውሳኔ እንድትወስን? በቃ እኔ አሁን ሌላ ከተማ አሁን እኮ ሌላ ከተማ ነው የሚሄደው። አስቡት እንግዲህ ሌላ ከተማ ሊሄድ ነው። ሌላ ከተማ ደግሞ ከመሄድ ደግሞ ያው በቃ ከአንተ ጋር ባንገናኝ ይሻላል። እኔ እንደዚህ መሆን የለበትም። ተረጋጊና ማለት ነው። አንደኛ ከእሱ ጋር መለየት የለብሽም። ሁለተኛ ደግሞ በእርግጠኝነት እዮባን ማሳመን እንችላለን። እንዴ እንደዚህ ቸኩለሽ እንደዚህ የተጣደፈ ነገር ለምን ትወስኛለሽ? አንቺ ቆም ብለሽ አታስቢም እንዴ? በእርግጠኝነት አሁን ያለው ስሜትና በኋላ ደውለሽ ስታወሪ ወይም ደግሞ ነገ ደውለሽ ስታወሪ ተመሳሳይ ስሜት አይኖርም። ምንም ቢወራ እሱን አይተሽ እዛው ነው ብትወስኔ ማለት ነው። አሁን እሱ ካወራን በኋላ ብትወስኒ ይሻላል ብዬ አስባለሁ። አሁን ስልክ ያነሳልኝ ባይዘው ብደውል፣ ምክንያቱም በቃ ወሰኑ ብቻ በቃ ያው እንግዲህ ነው ውሳኔ። እኔ ያው ትተዋወቃላችሁ ብዬ ነበር፣ አልሆነም። በቃ እንደዚህ አይነት ውሳኔ አትወስኝ ቸኩለሽ። ስሚኝ ሄለ እንግዲህ እንዳይደብር ያው አይደብርህም ማለት አይቻልም። በእርግጥ ግን ያው ምንም ማድረግ አይቻልም። ደግሞ ወንድምሽ ነው። ምንም እንትን መባሰን አከማክሽኝ እኔ ወንድምሽን አልበልጠውም። ትክክል። فإذا أخذت هذا القرار بيضل أخوك። ግን አንቺ እንደዚህ በቀላሉ ውሳኔ ትወስኛለሽ? አልገባኝም። እንዲህ በቀላሉ ውሳኔ ትወስኛለሽ? ያው እንግዲህ እኔ ወንድሜን እንዴት እንደምፈራው አንተ እኮ አሁን እኔ እንደዚህ አልገባ እንዲህ ነው የምንቀጠቀጠው። እንዴት እንደምፈራው አልገባም። ወንድምሽ ልትፈሪ ትችያለሽ፣ የሆነ በንግግር ሰዎችን ማሳመን ትችያለሽ ምናምን። ሌላ ሰው ሁሉንም ላሳምን እችላለሁ በንግግር። እኔ እሱን ማሳመን አልችልም። ልክ ነው። በንግግር ብዙ ነገር ይስተካከላል። አዎ፣ ግን ወንድሜን ደግሞ ሲሆን አልችልም። ምን ይባላል ታውቃለህ? አንተ መግደል የሚፈልግ ሰው በንግግር አንተ ሊወድህ ይችላል። አዎ፣ ግን አሁን እኔ ወንድሜን ማስቀየር ብንሞክር ያው አልኩሽ፣ እሱ በራሱ ወንድምሽን አልበልተውም። አይ መጀመሪያ ስትደነግጪ አይቼሽ ነበረ። ግን እኮ አሁን ደግሞ በቃ ቢያንስ እሱም ኦልሬዲ ተረድተኛል ብዬ አስባለሁ አይደል? እሱማ እኮ ከወንድምሽ አልበልጥም እኔ ምንም ቢሆን አለ እኮ። አዎ እኮ ተረዳኝ ማለት ነው። ታዲያ መገናኘታችሁ እኮ መቋረጥ የለበትም። እሱን ማሳመን ይሻላል ነው። ያው እዛ ላይ ነው ገባሽ። እኔ እሱን አላሳምነውም። በቃ ተውኩት እኮ ማለት ያለበት ስሜት የሆነ ነገር መናገር ይፈልጋል፣ ግን አቅቶታል። የሆነ ይሄ ነገር የተፈጠረው ድንገት ነው። እኔ ጭራሽ ኤክስፔክት ድንገት ነው እና ወንድሙ ነው ማለት ነው። አሁን ምን ብላት ሞከርኩት፣ እሱን እንስማን ላውራልሽ። አይ ወንድሜ ነው ስልክ ያነሳ ነው ስትለኝ ወንድሙ አልበልተውም። ኩሻው መፍትሄው ምንድን ነው? ተረጋጊና ነገ እንደውልለት ወይም ደግሞ እኔ ልደውልለት። አሁን በቃ እንደዛ የሚባል ነገር የለም። ለወጥ ነገር እንደሌለ ነው እያየሁ ነው።
ቢጠላ አኹክ ወንድምሽ ነው። የወንድም ደግሞ ነገር ቀላል አይደለም፣ ከባድ ነው። በቃ ቤተሰብ ነው። ማምናህ ስናፈት ቀራራት ማለት ነው። ግን ለአንቺም አልዋሽም፣ አልደበረኝ ምናምን በጣም ደበረኝ ማለት ነው። እንደዚህ ወሬ ራሱ ለማውራት የቻልኩት አይደለም፣ ያልጠበቅኩት ነገር ነው የተፈጠረ ማለት ነው። ግን ያው ወንድምሽ ነው። እኔ አንቺን ወንድም መበልት አልችልም። እሺ በቃ እኔ ደግሞ አንቺን ማስጨነቅ አልፈልግም። እንዳልኩሽ ወንድምሽ ነው። የወንድም ነገር ቀላል አይደለም፣ ከባድ ነው። ልሂድ በቃ። አይ አይደለም፣ ቆይ እስኪ ቁጭ በልና እንዴ ልደውልለት። ምናልባት ካነሳልኝ ነው፣ ግን መምኪን ላያነሳልኝ ይችላል። ሄሎ ወንድሜ፣ በቃ እዛ ካልወሰድከኝ ምናምን አይሆንም። ምንድነው ልቀያየርብሽ? እንዴ ምንድነው? ተቀያየርብኝ በቃ። በቃ ንገረው፣ ሊያለቅስ ነው። ንገረው፣ ብራንክ ነው። አረ በእናትሽ አረጋግቢ። አልተረጋጋም እንዴ ነው? እሺ ያው ተዋወቁ። ማርያም ፍራንክ እንዴት ነህ? ሰላም ነው አለው። ደህና ነህ? አለው። በእናትህ ፕራንክ ነው ምናምን ብላኝ እኮ ነው። በእናትህ የእሷ ሀሳብ ነው። አረ የእሷ ሀሳብ ነው። እኔ እንደዚህ አይነት ነገር አላስብም። ባይዘ አይነው ቤት ማትቼ መታል መስሎኝ በቃ ዛሬ እንገናኛለን ምናምን ምትሐመስ። አወላ ያው እንግዲህ ሁሌ እንትን ትለኛለች እቺ ልጅ ለማጣላት የሚሆን አላውቅም። ኧረ እኔ እንደዛ ፍራንክ እኮ ነው ወንድሜ፣ ደግሞ ፍራንክ ነው እኮ። እና ሰላም ነው? ሰላም ነው። ኮይስ ኸይር። አሁን ሰላም ነው። አሁን አዩባ እንዴት ነሽ ወንድሜ? ያዋን ነው አለን አለን። እኔ እኮ ያንተ ስራ እንዳልሆነ ገብቶኛል። ግን ደግሞ በቃ ልጅቷ እዚህ ጋር የምታሳየው አክት በቃ የእውነት የተፈጠረ ነው የሚመስለው። ታውቃለህ? አሳማናችሁ አይደል? ኧረ በስመ አብ። በቃ እኔ ትችላለህ ብያለሁ። ትችላለህ። ሽልማት የፈለግከውን ሽልማት ነው ትሸለመው። ትችላለህ። በቃ አሳመንከች። ካንቺ አክት በየሱ ንግግሩ በቃ ታውቂያለሽ፣ ይሄን ነው ማለት ነው። እኔ ቅድም ያልኩሽ ከአንደበቱ የሚወጣው ቃል ምናምን አስቦበት እንደሆነ ያስታውቃል። ለማንኛውም እኮ ብዙ ሰው በአካል እየጠበቀ ነው። እንግዲህ እስቲ በእናትህ አንድ ወር ነው የምቆየው ምናምን ብለህ 6 ወር ትቆያለህ እና በቃ የማንቸስተርም ነገር አሪፍ ሆኗል እና በሽታ አትሸማቀቅና ካልበላ ነው ግን መጣው አርሰናል ዋንጫ አይበላል። በዚህ ስማ፣ ይሄን ሪዝን ካረክ መቼም አትመጣም። ይሄንን ነገር ፍታና ዝም ብለና። ኧረ አልመጣም፣ እንደውም እሰደዳለሁ። እና በቃ ያው እንግዲህ እኔ ለምኝ እምቢ ብላል። እንግዲህ ያው በእነሱም ተለምናል ተብላል። እንግዲህ ና ኧረ እመጣለሁ፣ እንገናኛለን በአካል። በቃ እሺ ወንድምዬው አመሰግናለሁ። እኛ እናመሰግናለን። እንደዚህ አትይኝ፣ ይከፋኛል። የትናንት ነው እየተበቀልሽን ነው እንዴ? በነገራችን ላይ ማለት ነው እኔ እንደዚህ አይነት ነገር አላስብም፣ የሆነ ከባድ ነው ብዬ ስለማስብ። ትላንት ግን ያደረጉት ነገር በተለይ እሱ እኮ ያው ምን ያውቃል ስለዚህ ነገር የቱ አይደለም ሲነገር ከባድ እንደሆነ ትረዳለህ። ግን አውቀ ነው በቃ እስቲ ሄለንን ነው ብለህ እንደዛ አደረገኝ። እኔም ደግሞ ግን እኔ የወደድኩት ምክር ነው። ምክሩ መጨረሻ ነው እኮ ምክሩ። እኔ በነገራችን ላይ ትንሽ ብቆይ እኔ ፌንት እበላለሁ። ትላንት የለውም በቃ ግን ማለት ነው
ማለት የምር ነገር የምር እኔ መጀመሪያ እየመሰለኝ የነበረው ነግሬሻለሁ፣ ንግግሩ የምር ነውና ወንድም በቃ ይኑር ማለት ነው። ኧረ በስመ አብ የምሬን ነው የምልሽ። አንተ ስንት ነገር እንዳለ በጣም ወንድም ባይ ዘ ወይ ማለት ነው። ወንድም መከታ ነው። በጣም ብዙ ነገር ነው። ወንድም ይኑር ማርያምን ነው የምልህ። ማለት ለሴት ልጅ በተለይ ትንሽ ሆነ ትልቅ ሆነ የሚባል ነገር የለም። በቃ ነገራቶችን የሚያይበት መንገድ ጥሩ ነው። ቶሎም በስሏልና እኔ ንግግሩን ያየሁት በቃ እንትን ነሸጣችሁ ነሻት ግን ንግግሩ የሆነ የትልቅ ሰው እኔ ንግግሩን ሳይው ጊዜ ማለት ፊዚካሉ እንዴ አሁን እንትሰርልን ባይተው እግዚአብሔርን ሲመጣ ታየዋለህ ምን እንደሚያክል ማለት ነው። ምን እንደሚያክል የሚያድግ ልጅ ነው። በቃ ይሄዳል እዛ ማለት ነው። ከዛ እኔ እንዲህ ነው ማለት ወንድም ሲኖርሽ ምናምን አሁን ለምሳሌ አንቺ በ20 በ30 ዓመት በልጠሽ እሱ የ6 የ7 ዓመት ልጅ ሆኖ ወንድም ነው። በቃ ታላቅሽ ነው፣ አባትሽ ነው። እና በብዙ መንገድ ደግሞ ለአንቺ ምርጥ ወንድም ነው ያለሽ በጣም ማለት ነው። የምሬ ነው የምልሽ። አሁን ይሄ እንደዚህ የምር ተሰምቶት ቢሆን ያወራው ራሱ በቃ የሆነ ልብ የሆነ የሚያስደስት ነገር ነው። የሆነ አንድ ማውቀው ታሪክ አለ። አንድ ልጅ ነበረች እና እንዲህ ስታገባ ጊዜ ሳታስበው ምናምን ነው እንዲህ ድንገት ተዋውቃው ነው ያገባችው እና ሰውየው በጣም ትልቅ ሰው ሆነ ማለት ነውና ከዛ በቃ እንዴት ታገቢያለሽ ምናምን እንዴት የምታማክር የለም እንዴ ምናምን ከወንድሞቿ ጋር ምናምን አትግባባም። በቃ ወንድም ስለሌለኝ ነው እንደዚህ ሆንኩት ምናምን ነገርና የዛኔ በጣም ነው ያሳዘነች። የምር አስለቀሰችኝ ማለት ነውና ወንድም በቃ ይኑራችሁ ወንድም እና እዮባ ደግሞ ምርጥ ወንድምሽ ነው እና ይመችሽ። እዮባይም ቪዲዮ ካየው ይመች። በቅርቡ ብትመጣ ጥሩ ነው። ደስ ይላል ብቻ በጣም ግን ያው ፕራንክ ሆኖ የሚያስደነግጥ ፕራንክ ነው። በዛ ላይ ደግሞ እኔ ፊል አደረኩት ያንን ነገር ደስ አለኝ። ግን ደግሞ የሆነ ሰዓት ላይ እኔ እንዲህ ምንቅርቅር አልሽብኝ። ይሄ አንቺ ባለ ስትይ እየተጠራጠርኩሽ ነበር። የሆነ ሰዓት ተቀየርኩኝ እና ብቻ ያው ደስ የሚል ጊዜ ያሳልፈናል ብዬ አስባለሁ። ከማስደንገጤ በተረፈ እና ታውቃችሁ ትልቅ ነገር ነው። በጣም ትልቅ ነገር እንጂ እጅግ በጣም ትልቅ ነገር እኮ ነው። ራሱን ቀየረ ሄደ። አሁን አንተ ዛሬ ማለት ነው የሆነ እንትን እና ያው እንግዲህ እስከ ቪዲዮአችን ፍጻሜ ድረስ ከኛ ጋር ስለነበራችሁ እናመሰግናለን። ይህን ቪዲዮ ስትጀምሩ መጨረሻ ላይ ነው ለካ ብቻ ግን ሰብስክራይብ ያላደረጋችሁ ሰዎች ብዙ ሰዎች ቪዲዮ ስታዩ ጊዜ በቃ ሁሌ ተደጋጋሚ ስታዩት ይህን ቤት ሰብስክራይብ ያደረጋችሁ ይመስላችኋል ወይ ደግሞ እኔ እነሱን ያደረጋችሁ ሰዎች ምናልባት ሰብስክራይብ እንዳደረጋችሁ ነው የሚሰማችሁና ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ ለወዳጅ ዘመዶቻችሁ ሼር አድርጉ። አመሰግናለን። እንወዳችኋለን። በሌላ ቪዲዮ እስክንገናኝ ቆንጆ ቪዲዮ እንወዳችኋለን፣ እናከብራችኋለን። ቻው ቆዩ፣ ሰላም ቆዩ። ቻው